2-3 ዓመት ስራ ዓለም ላይ ቆይታችሁ ስታክ ያረጋችሁ አይነት ፊል አርጋችኋል? ኦር ደግሞ ኔክስት እድገቴ ምንድነው የሚል ኮንሰርን ገብቷችኋል? ከዛ ደግሞ ቀኑ ሙሉ ቢዚ ሆናችሁ ስራ ላይ የምትውሉ ከሆነ በጣም አስቸጋሪ ነው። በዛ መካከል እድገት ማሰብ አይቻልም አይደል? እና አዲሽን ደግሞ ተመልሳችሁ ቤታችሁ ደግሞ ስትሄዱ ትራንስፖርት አለ። ከዛ ቤት ገብተን ደግሞ የራሳችን ኃላፊነት አለ። ስለዚህ በዚህ ውስጥ ወዴት ነው የማድገው የሚል ቅር ያላችሁ ወይም ደግሞ እንዴት ነው የማድገው ብላችሁ ጥያቄ ውስጥ ገብቶባችኋል ከሆነ ትንሽ ደቂቃ ከኔ ጋር ቆዩና ስንቅ ይዛችሁ ሂዱ። ሰሎሜ ይግረም እባላለሁ። የመክህል ኢምፓወርመንት ኤንድ ትሬኒንግ ሴንተር ፋውንደር እና ሲኢኦ ነኝ። 14 ዓመት ሆነኝ ንግድ ዓለም ላይ 5 ቢዝነሶች ከፍቻለሁ። አንድ ዘግቻለሁ። እኛ ሀገር መዝጋትም ፈታኝ አይደል? ስለዚህ አንድ ካምፓኒ መዝጋት ችያለሁ። ከንግድ በፊት የነበርኩበት የኬረር ዓለም አየር መንገዶች ላይ ኢትዮጵያን ኤርላይንስ እና እንዲሁም ኢንተርናሽናሊ ደግሞ ኤምሬትስ እና ኬንያ ኤርዌይስ ላይ ሰርቻለሁ። እንዲሁም ባንኪንግ ኢንዱስትሪ ላይ አቢሲኒያ ባንክ ሰርቻለሁ። ስለዚህ በጥቂት ዓመታት እድገቴን እየቀጠልኩ እንድሄድ ያስቻለኝ ከዛ ደግሞ አሁን ላይ ኢንተርናሽናሊ ሰርቲፋይድ ዲጂታል ማርኬቲንግ ስፔሻሊስት ነኝ። which means 1 ዓመት ፈጅቶ የተወሰደ ስልጠና ማለት ነው። እንዲሁም ደግሞ ቢዝነስ ኮች ነኝ ኢንተርናሽናል። እነዚህን ነገሮች ሲሰራ እኔ ንግድ ዓለም ላይ ንግድ እያቆምኩ ልጆች እያሳደግኩ ባለሁበት ሁኔታ ውስጥ እንዴት እነዚህን ነገሮች አቺቭ ማድረግ ቻልኩ የሚለውን ከራሴም ተነስቼ ከዛ ደግሞ እኔ ጋር ያሉ ስታፎች ራሳቸውን ወደሚፈልጉት አቅጣጫ አንዳንዴ ፊልድ መቀየርም ሲኖርባቸው እንዴት ያበቃሉ የሚለውን ነው ለእናንተ ለማጋራት ብቅ ያልኩት። ስለዚህ ምንድነው ማነቆ የሆነባችሁ? ጊዜን ያጣችሁት እድገታችሁን ለማድረግ ወይስ ወዴት ዳይሬክሽን እንደምትሄዱ ነው እርግጠኛ ያልሆናችሁት? እነዚህ ነገሮች ይዘዋችሁ ከሆነ ወዴት ልደግም ይሁን እንዴት ልደግም ይሁን ጊዜው የለኝም ለማደግም ይሁን ኦሬዲ ተወጥር ያለውና ነገን ለማሰብ በጣም አስቸጋሪ ነው ይሁን ወይም ያላችሁበት ሲቹዌሽን ፍራስትሬት አስደርጓችሁ ከሆነ ኦር ፋይናንሻሊ አቅም አሳጥቷችሁ ከሆነ እስቲ ዛሬ ላይ 1-3 ስንቅ የሚሆኑ ነገሮች ልስጣችሁ። የመጀመሪያው ቆማችሁ ምንድነው እሺ if all things possible ምንድነው መሆን የምፈልገው ወይም ደግሞ ምኑ ጋር ነው መድረስ የምፈልገው የሚለውን አስቡ። ካሰባችሁ በኋላ እዛ ጋር የደረሱ ሰዎችን አናግሩ። በጣም ሩቅ ሊመስል ይችላል። የዛሬ 5 ዓመት ሊሆን ይችላል። የዛሬ 3 ዓመት እንደሚያዋጣ እርግጠኛ አይደለሁም። ይሄ ፊልድ የሚፈልገው ነገር እኔ አለኝ ወይ የሚለውን እርግጠኛ አይደለሁም። ከኔ ጥንካሬ ጋር ይሄዳል ወይ የሚለውን አላቅ ሊሆን ይችላል። ጥያቄዎቻችሁ ኮንፊውዝ የሆናችሁባቸውን ግን ብትሆኑ እኔ የምፈልግበት ሊያደርሰኝ ይችላል ያላችሁትን ፊልዶች 3 ምረጡ። በጣም አታብዙት። እንደሱ ሲሆን ያስቸግራል። ግን አትሊስት 3 ምረጡ። ከመረጣችሁት 3 ፊልዶች ውስጥ ግን እዛ ጋር የደረሱ ሰዎችን የምታገኙበትን አክሰስ ፈልጉና አናግሩ። ተራራውንም ገደሉንም ሽልማቱንም ውድቀቱንም ቻሌንጁንም ሁሉንም የሚያስጠላውንም ፓርት ሆነስቶ ነው ሊነግሯቸው የሚችሉ ሰዎች አገኙ። እኔ ቢሮ የነበረች ልጅ ቢዝነስ አድሚኒስትሬሽን ነበር ትምህርቷ። ስለዚህ ተነሳችና ትራቨል ኢንዱስትሪ ላይ ትራቨል ኤጀንሲን የመስራት እድል ነበራት። ስለዚህ በዚህ ልቀጥል አልቀጥል የሚል መወዛገብ ውስጥ ወይም ደግሞ የሚቀጥለው እድገቴ ይሄ ይሁን አይሁን የሚል ጥያቄ ውስጥ ስትገባ ምን አደረግን? እሷ በፈለገቻቸው ፊልድ ላይ ያሉ 3 ሰዎች ሜንቶር ሊያደርጉ የሚችሉ ወይም ደግሞ ጥያቄያችሁን ሊመልሱ የሚችሉ ሰዎች በቂ ነው። ስለዚህ እነሱን ምን አደረግን? ጠራንና ትራቨል ኢንዱስትሪ ላይ ያለ ሰው ከዛ ደግሞ ሌላ ማደግ የፈለገችበት አካውንቲንጉን አውቄ ፋይናንስ ሄድ በሆን የሚል ነበር። ስለዚህ ፋይናንስ ላይ ኦሬዲ ትልቅ ደረጃ የደረሰ ሄድ የሆነች አንድ ሴትዮ ጠርተን ኢንተርቪው አደረገቻት። እንደገና ደግሞ ኦዲተርስ ደግሞ በኦዲት ፊልድ ደግሞ በሄድ ብላ ነበረ ሌላው ሐሳብ። ስለዚህ ኦዲት ፊልድ ላይ ያለ 3ቱን ሰዎች ማናገር ቻለች። ትራቨል ኢንዱስትሪ ላይ ሰክሲድ ያደረገ ሰው፣ በፋይናንሱ ላይ ፋይናንስ ሄድ የሆነ ሰውና እንዲሁም ደግሞ ኦዲት ላይ በኤሲሲኤ ሰርቲፋይድ ሆኖ ትልቅ ደረጃ ላይ የደረሰ ሰው 3 ሰው ማናገር ቻለች። እነዚህን 3 ሰዎች ስታናገር ለውሳኔዋ በጣም ቀላል አደረገው። ስለዚህ ወደ ፋይናንስ ሄዱ አደላችና ፋይናንስ ሄድ ላይ የሚያስፈልጋትን መጀመሪያ ሾርት ኮርስ የስልጠና ትንሽ ኮርስ ያዘችና ከቢዝነስ አድሚኒስትሬሽን ወደ አካውንቲንግ መምጣት ቻለች። የሚቀጥሉት ስቴፖች ላይ አወራችኋለሁ እንዴት እንዳደረገች። ግን እነዚህን ሰዎች በማናገሯ ክሊርሊ ምንድነው የምፈልገው የሚለውን መወሰን ቻለች። ውሳኔ ስለሆነ ብዙ ጊዜ መጀመሪያው ስቴፕ መድረስ የምትፈልጉበትን ቦታዎች ላይ ያሉ ሰዎችን አናግሩ፣ ጠይቁ። እውነት እዛ ጋር ለመድረስ የሚፈልገውን ነገር እኔ ለመክፈል ፈቃደኛ ነኝ የሚለውን ጥያቄ የሚመልሱላችሁ ሰዎች፣ ያዋጣሉ የሚለውን የሚነግሯችሁ ሰዎች፣ ፋይናንሻሊ ሊሆን ይችላል፣ ህይወታችሁን እዛ ስራ ላይ ቀኑ ሙሉ ለመዋል እውነት ያ ስራ ወርዝ ያደርጋሉ የሚለውን ለማየት ሊሆን ይችላል። እነዚህን ሰዎች ካገኛችሁ በኋላ ወሰናችሁ ምን መሆን እንደምትፈልጉ እርግጠኛ ከሆናችሁ በኋላ ደግሞ የሚቀጥለው ስቴፕ ላይ እንምጣ። እዚህ ጋር ለመድረስ
ምን ማወቅ አለብኝ ነው? ምን ልማር? ምን ኳሊፊኬሽኖች ያስፈልጋሉ? ይህንን እነዛንም ሰዎች መጠየቅ ቻላችሁ። ሌሎች ኢንዱስትሪው ላይ ያሉ ሰዎችንም መጠየቅ ቻላችሁ። ብዙ ጊዜ ሰው ስትጠይቁት እሱ የተማረበትን ነገር የማምጣትና የማድላት ነገር አለ። ግን ምን ልማር? በሰርተፍኬት ብቻ ብማር በቂ ነው ወይ 3-4 ዓመት ኢንቨስት ማድረግ አለብኝ ወይ? እግሬ ገብቶ ከዛ በኋላ ኢንቨስት እያደረግኩ መሄድ እችላለሁ? ምክንያቱም ለመማር ታይምም ብርም ኢንቨስትመንት ይፈልግብናል አይደል? እናንተ ቶሎ ነው የፈለጋችሁት ማደግ። ስለዚህ ወርዝ ያደርጋሉ። እግሬ መግቢያ እንዲሆን ምንድን ነው የሚለውን እዩት። ብዙ ጊዜ እኛ ኢንተርቪው ስናወጣ ወይም ሌሎችም ትንንሽ ካምፓኒዎችም መካከለኛ ካምፓኒዎችም ኮንሰልት የምናደርጋቸው ኢንተርቪው ሲያወጡ የሚያዩት ኢንጂነሪንግ ዲግሪ ኖሯቸው ማርኬቲንግ እና ሴልስ የምንቀጥራቸው ልጆች አሉ። አይቲ ትምህርት ኖሯቸው ሴልስ ላይ የሚገቡ የቴክኖሎጂ ሴልስ ይባላል የሚገቡ ልጆች አሉ። ለምን ብትሉም የሴልስ ሰርተፍኬት ይዘው ወደዛ ፊልድ ያኛው ፊልድ ካላዋጣቸው ወይም ስራ እድል ካላገኙ ወደዚህ የሚገቡ አሉ። ስለዚህ መግቢያ የሚሆናችሁን ነገር ምን ልማር ከገባው በኋላ ዲቨሎፕ ላደርገው እችላለሁ ወይ? ጥሩ ኢንካም ጀነሬት ማድረግ ከጀመርኩ በኋላ በዛ ኢንካም ኢንቨስት እያደረግኩ ዲቨሎፕ እያደረግኩ መሄድ እችላለሁ ብላችሁ መስራት እንድትችሉ። ስለዚህ ምን ልማር የሚለውን ጥያቄ መልሱ። መግቢያ የሚሆነኝ ከዛ እያሳደግኩ የሚሄደው ምን ልማር። ሶስተኛው ደግሞ እንዴት ተግባራዊ ላድርገው። መማር ያለባችሁ የ1 ወር ኮርስ፣ የ2 ወር ኮርስ፣ የ3 ወር ኮርስ ሊሆን ይችላል። ኦር ደግሞ ፎርማል ኤዱኬሽንም ሊሆን ይችላል። እንዴት ተግባራዊ ላድርገው? ይሄንን ከኔ ፕሮግራም ጋር ከኔ ህይወት ጋር ፊት አድርጎ አሁን ላደርገው የምችለው ምንድን ነው? አንዳንዴ አሁን እንደዚህ ማድረግ አለብኝ ግን ዘንድሮ ስለማልችል ኔክስት ይር ቦታው ስለሚርቅ እንዲህ በጣም ብዙ የምንሰጣቸው ምክንያቶች አሉ አይደል? ስለዚህ አሁን ላይ ፊዚብል ላደርግ የምችለው እውነት ልወልድ የምችለው አሁን ልዘራ የምችለው ምንድን ነው? ምን አይነት ጊዜ መስጠት እችላለሁ? ስለዚህ ከዛ ጊዜ ጋር ፊት የሚያደርግ ትምህርት ምን ያስፈልገኛል? ሰርተፍኬት ከሆነ ሰርተፍኬት ማግኘት ያለብኝን ተግባራዊ ላደርገው። እኔ በሳምንት 5 ቀን እየገባሁ ልማር አልችልም። 2 ወር ከሆነ ተግባራዊ ልታደርጉት የምትችሉት ነገር ምረጡ። በጣም ደስ የሚል ዘመን ላይ ያለ ነው። ቴክኖሎጂ አለ። ስለዚህ ብዙ ነገር መማር ይችላላችሁ። በዩቲዩብ ብማር ይበቃኛል ሊያስኬድ ይችላል። ብዙ ጊዜ ግን ዩቲዩብ ላይ የምናያቸው ትምህርቶች አይዘር ስልጠና የሚሰጡ ሰዎች ያችን ትሬኒንጋቸውን ቅምሻን የሚሰጡን ልክ እኛ አሁን እንደምናደርገው ማለት ነው። አለበለዚያ ደግሞ ቀንጭበው አንድ ትሬኒንግ ይሰጡ የነበረውን በ30 ቀን ወይም በ3 ወር ልታገኙ የሚችሉት የነበረውን ትሬኒንግ በአመት ዩቲዩባቸውን እንድታዩላቸው በጭቅጭቅ ተደርጎ ነው የሚሰጣችሁ። ስለዚህ እናንተ ደግሞ አሁን ቶሎ ማድረግ ፈልጋችኋል። አለቃችሁ ጋር ሄዳችሁ የማርኬቲንግ ሰርተፍኬት ይዣለሁ ወይም የሊደርሺፕ ሰርተፍኬት ይዣለሁ ስትሉ ኔክስት ስቴፓችሁ ፍጥን ነው የሚለው አይደል? ኦነርሺፕ ወስዶ ራሱን የሚያስተምር የሚያሳድግ ሰው ነው ኢኒሺዬቲቭ ይወስዳል ብሎ ቶሎ የሚያመጣላችሁ ነገር አለ። ስለዚህ ያረጅም ጊዜ የላችሁም ማለት ነው። ከዛ ደግሞ ብዙ ጊዜ እኛ ጋር ወረቀቶቹን እንፈልጋቸዋለን። ስለዚህ መታችሁ ቆማችሁ ለእኔ ፊዚብል በሚሆን መልኩ ምን ልማር ብላችሁ ከመለሳችሁት ውስጥ እንዴት ፊዚብል አደርገዋለሁ፣ አሁኑኑ እንዴት ወልደዋለሁ። ምክንያቱም ጊዜያችሁ ገንዘባችሁ ሆነበት ሰዓት ላይ ነው የቆመው። እኛ ልናገዛችሁ የምንችላቸው ኮርሶች አሉ። በቀን ውስጥ በ20 ደቂቃ የምትወስዷቸው ኮርሶች አሉ። በ30 ቀን ውስጥ ጨርሷቸዋላችሁ። ከ6 እስከ 8 ሰዓት ኮርሶች ናቸው። ኮርሶቹን ቼክ ማድረግ ትችላላችሁ። ሊንኩን እዚህ ጋር ወይም የሆነበትን ተውላችኋለን። እስርም ሊንኩን እናስቀምጣለን። ይጠቅማችሁ ከሆነ ኑና ጆይን አድርጉ። በጣም ትንሽ ብር፣ በጣም ትንሽ ጊዜ ነው ኢንቨስትመንቱ። ተጠቀሙበት። መድረስ የምትፈልጉበት ቦታ ያለ ሰው አናግሩ። አክሰስ የለኝም እንኳን ብትሉ እባካችሁ ሊንክዲን ላይ ገብታችሁ ኮንታክት አድርጓቸው ሰዎችን። በጣም ብዙ ሰው ሜንቶር ለማድረግ ሬዲ ነው። ጊዜ ባይኖረውም ቢዚ ቢሆንም ኢንተርቪው ለመጠየቅ በስልክ ልታደርጉ ትችላላችሁ። ኢንተርቪውን ዙም ልታደርጉ ትችላላችሁ። በቴሌግራም ልታደርጉ ትችላላችሁ። አይ ሃቭ ፊው ኩዌስችንስ እባካችሁ መልሱልኝ ሊሆን ይችላል። ቀለል አድርጋችሁ ሰዎቹም ጊዜ ሰጥተው እንዲመልሱላችሁ ትንሽ ደቂቃ እንዲሆን አድርጋችሁ ጥያቄዎቻችሁን ፕሊዝ ኮንታክት አድርጉ። አመሰግናለሁ። የሚቀጥለው ቪዲዮ ላይ ደግሞ በሌሎች ጥቅሞች እንገናኛለን። በርቱ።